የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝን ወሽመጥ ኒው ዩናይትድ ስቴትስ ኦፍ አሜሪካን ቴሪቶሪ ሲሉ ትናንትና ማስነገራቸውን ተከትሎ ኢራንም የአሜሪካን ካሊፎርኒያን ግዛት ኒው ኢራንስ ቴሪቶሪ ስትላውጃለች። አንዱ ባንዱ ሲስቅ ጀንበር ጥልቅ ቃላያማ ወኩሽናኩሽ ይሏል። ኢራን አለች ከአሜሪካው ፕሬዚደንት ዶናልድ ትራምፕ ይልቅ የታክሲ ሾፌር ይታመናል። ኢራን በቀጣይ በአውሮፓ የሚገኙትን የአሜሪካ የጦር ማዘዣ ሰፈሮችን በኢላማ ቀለባቷ ማስገባቷም ተነግሯል። ትራምፕ አሉ ማንኛውም ሀገር ለኢራን ድጋፍ የሚያደርግ ከሆነ የምጣኔ ሀብቱ አደጋ ላይ መሆኑን ይወቀው ሲሉ አስጠንቅቀዋል። አሜሪካ አለችም ኢራን ከ3.4 ቢሊዮን ዶላር በላይ ግምት ያለው የአእምሮ የፈጠራ ውጤት ሰርቃናለችና ትጠቅልይ ስትል ከሳለች። ሌባ ላመሉ ዳቦ ይልሳል ይሏል። አሊያም ስሙን ለሰው አወረሰው። ኢራን አለች በበኩሏ ለአሜሪካ ድጋፋቸውን የሚሰጡ የባህረ ሰላጤው ሀገራት ወዮላቸው። ወዲህም ትራምፕ በጋዛ ሰርጥ የተኩስ አቁም ስምምነት ሲሉ የባጁለት ሁሉም ነገር መና ሊቀርባቸው እንደሆነ ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ የምጣኔ ሀብት አሊያም የኢኮኖሚ ጦርነት ማወጃቸው ተሰምቷል። ትራምፕ አሉ በኢራን ላይ ሌላኛውን አይነት ጦርነት ባወጁበት ንግግራቸው no one has given the Islamic Republic of Iran a greater opportunity to make a deal than me አሉ። አርፋችሁ ተቀመጡ፣ ለአገባችሁም አትግቡ፣ ከኔ በላይ ለኢራን በሰላም ድርድር ጉዳይ ያረገደ የለም ነው ያሉት ቃል በቃል። teህራን ግን ያንን ያቀረቡላትን የሰላምና የድርድር ሀሳብ መቀበል አልቻለችም ነው ያሉት። ለአህያ ማራይ ጥማት የሚሉትን ያስታውሷል። አሊያም የአህያ ስጋ አልጋ ሲሉት መሬት ሲሉት አልጋ ይሉትን ያስታውሷል። አፍንጫዋ ነው ብዬ በአይኗ ጎረስኳት ይሉትን ቢቸግር ነው እንጂ ሁለቱስ መች መጉረሻ ነበር። ሰውየው ይሉኝ ታቢሉ ትዝብት አልፈጠረባቸውም ይሏቸዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አመሻሹን በሰጡት ዝርዝሩ ማብራሪያቸው ይህንን አሉ። ዛሬ እኔ ልብ በሉ በየትኛውም ሀገር ላይ ከዚህ ቀደም ተጥሎም ታደርጎም የማያውቅ የምጣኔ ሀብትን የሚያዳሽቅም የሚያላሽቅም ዘመቻ በኢራን ላይ አውጃለሁ ሲሉ ኮስተር ብለዋል። therefore today I am announcing the most crushing economic operation ever taken against any country ነው ያሉት። የቃል በቃል የአዋጅ ነጋሪት ቃላቸው አክለውም ይህንን አሉ። ይሄ እንግዲህ በኢራን ላይ ያልተጠበቀ የምጣኔ ሀብት ጦርነት አዋጅ ነው ሲሉ ባልተለመደ ሁኔታ ፊታቸውን ቅጭም አድርገዋል። ትራምፕ ይህንንም ማስከተሉ ደግሞ ማንኛውም ሀገር ከኢራን ጋር የንግድ ግንኙነት ቢኖረው የአየር መንገድ ቢሉ የመንግስት ሀብት ከኢራን ጋር ምንም አይነት ግንኙነት ቢኖረው ያ ሀገር ወዮለት ራሱም ቢሆን ከኢራን ተነጥሮ የሚታይ አይደለምና በምጣኔ ሀብቱ ላይ በገዛ ራሱ መፍረዱን ይወቀው ሲሉ ነው ያስጠነቀቁት። እባብ ግደል ከነበትሩ ገደል ይሏል። ይሄ ደግሞ አሉ ትራምፕ ከኢራን ጋር የምጣኔ ሀብት የንግድና ሌሎች መሰል ግንኙነት ላላቸው ቻይናን አጠቃሎ ጉዳዩ ይመለከታቸዋል፣ ይጠንቀቁ ሲሉ በግልጥ ተናግረዋል። ትራምፕ ነገሩን የበለጠ ግልጥ ላድርግላችሁ ሲሉም ነዳይ ዘይት ማዘዋወርና ገንዘብ መመንዘር ያም ሲባል በሌላ ወገንም ገንዘብ መቀበልም ይሆን የመርከቦች እንቅስቃሴ ዋና ዋናዎቹ የተከለከሉ መሆናቸው ሊታወቅ ይገባል ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በማጠቃለያ መልእክታቸውም ሁሉም ነገር አሁኑኑ መቆም አለበት፣ ኢራን ከዚህ በኋላ ማን እንደሆነች ታውቀዋለች፣ ልታውቀውም ይገባል ነው ያሉት። ትራምፕ ዞር አሉና አጋር አባሮቻቸውን አሊያም የቅርብ ወዳጆቻቸው የሚባሉትን ከጎናቸው ያሉ ይመስል አይኖቻቸውን ግራና ቀኝ እያንከባለሉ ይህንን አሉ። እናንተ ሀገር የአሜሪካ ወዳጅ አጋር አባሮች ኢራንን ከሌላው ዓለም ለመነጠልና ለማዳከም ወዲያም የኢራንን ስጋትነት ለማስወገድና ኢራንን ለማሸነፍ ባሰላ ነው ቀመር አብራችሁን ቁሙ ሲሉ ትዕዛዝ መሰል ማሳሰቢያ አስተላልፈዋል። ቻይናን ጨምሮ ህንድና ሌሎች ሀገራት በልባቸው ምን እንዳሉ ይህንን ዘገባ እስካጠናቀርሁበት ጊዜ የታየም የተሰማም ነገር የለም። ትናንት በተሰማ ዜና ደግሞ የተባበሩት አረብ ኤምሬት ከኢራን ጋር ያላትን የንግድ ግንኙነት ጨርሶ ማቋረጧ ሲነገር ኢራን ለአሜሪካ እገዛ የሚያደርጉ የባህረ ሰላጤውን ሀገራት በጽኑ ማስጠንቀቋን የተገለጠው ትናንት ከኢራን ጋር የንግድ ግንኙነቷን ማቋረጧ የተሰማባት የተባበሩት አረብ ኤምሬት ከዚህ ቀደም ትልቅ የሚባል የንግድ ግንኙነት ያላት ሀገር መሆኗ ይታወቃል ከኢራን ጋር። ኢራን በበኩሏ የተባበሩት አረብ ኤምሬት የወሰደችው እርምጃ ከባድ እንደሆነና ነገሮች ወደ ከፋ ዘቅት እየወረዱ መሆናቸውን እያሳየች በጦር ኃይሏ ዋና አዛዥ አሊ አብዶላሂ በኩል ከዚህ በኋላ
የትኛውም የባህረ ሰላጤው ቀጠና ሀገር ለአሜሪካ የጦር ማዘዣ ሰፈር የፈቀደ በቃ የምንታገስበትም የምናሳልፈበትም ጊዜ አልቋልና በቀጥታ እርምጃ እንወስዳለን ሲሉ ያስጠንቅቀዋል። አሜሪካ በኢራን ላይ ሌላ ክስ መስርታለችም። ኢራን የፈጠራ ውጤቶች ሰርቃኛለች ስትል እንደ አሜሪካ የክስ ሰነድ ጭብጥ ደግሞ ኢራን የሰረቀችባት ንብረት በገንዘብ ተመን ሲሰላ ከ3.4 ቢሊዮን ዶላር በላይ ነው። አንቺም ዕውር ነሽ እኔም አንካሳ ይሉትን ያስታውሷል። ከዚያም ሲርቅና ሲጠልቅ ደግሞ ከጅብ ተርፎ ለውሻ ይሉትን ያስታውሷል። ከአሜሪካ የስርቆት ወንጀል የፈጸመው ደግሞ የኢራኑ ማብናት ተቋም ነው። በአሜሪካና በኢራን መካከል ካለው የተካረረ ውጥረት አንጻር ከዚያ መሰል ጦርነትስ በላይ ምን ሊመጣ ነው? ክስ የጎበዝ ፈሪ ምንሽር ይዞ ድንጋይ ወርዋሪ ይሏል። ግዙፍ ጦርነትን እየተዋጉ ለመቀነስ ስርቆት ፍርድ ቤት ከቶስ በየትኛው የህግ አንቀጽ ይጠየቃል? በየትኛውስ ዳኛ? ትራምፕ እንደሆነ ከትናንት በስቲያ የዓለም አቀፉን የወንጀለኞች ችሎት ፕሬዚደንት ቶሞካ ካኔን ቢሉ ሌላውን ከፍተኛ ሹም ማዕቀብ ጥላባቸዋለች። ይህ ዓለም አቀፉን የወንጀለኞች ፍርድ ቤት አቃቢ ህጉን ካሪም ካህነንም ቢሆን ስማቸው ቢታጠብ እንዳይጸዳ ሆኖ ጎድፏልና ትራምፕ ያቀረቡት ክስ ውንጀላ ወይስ ሌላ ጠያቂም ተጠያቂም የሌለበት ይግባኝ የሌለው ፍርድ ይሏል። ኢራን በበኩሏ አሜሪካን እየተከታተለቻት ሰቋን ያነቀቻት ነው የምትመስለው ይሏታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ሌላና ተጨማሪ የትኛውም አይነት ጥቃት የምትከፍት ከሆነ ኢራን በአውሮፓ የትኛውም ሀገር የሚገኙትን የአሜሪካ የጦር ማዘዣ ሰፈሮች ለመምታት ነገሩን እያብላላቸው መሆኑ ተሰምቷል። ለኢራን መንግስት ቅርበት ያላቸው ምንጮች እንደገለጡት ኢራን በደቡብ ምስራቅ አውሮፓ ቀጠና ያሉትን ሀገራትና ቆጵሮስን ጨምሮ ልታነድላቸው ከኢላማ ቀለበቷ ውስጥ ማስገባቷን የገለጡት። ከእነዚያ መሰሎቹ ሀገራት ደግሞ ቡልጋሪያ በግንባር የተጠቀሰች ሀገር ናት። አሜሪካ በቡልጋሪያ የሚገኘው የቤዝመረን የአየር ማዘዣ ሰፈርን ትጠቀማለችና በቀጥታ ኢራን ያንን ስፍራ ዶግ አመድ ልታደርገው አነጣጥራበታለች ነው የተባለው። በእንግሊዝም የአክሮቴሪ የአየር ማዘዣ ሰፈር ባለፈው መጋቢት ወር በሰው አልባ የጦር አውሮፕላን አሊያም በድሮን ጥቃት መመታቱ ይታወቃል። የኢራን ኃይሎች ከዚያም ውጭ በፋርስ ባህር የሆርሙዝ ወሽመጥ ከውሃው ጥልቅ ስፍራ የተዘረጉ ስብስብ የኢንተርኔትና የሌሎች መገናኛ አውታር ገመዶችን በጣጥሰው ደብዛቸውን ለማጥፋት መዛታቸውና መዘጋጀታቸውን ማስታወቃቸው አይዘነጋም። አሜሪካና ኢራን በገቡበት ጦርነት 2 ጊዜ ተኩስ አቁም አዋጅ ማስነገራቸው ይታወሳል። ያውም አንደኛው በሚያዝያ ሁለተኛው ደግሞ በሰኔ መሆኑን ልብ ይሏል። ይሁንና ግን ሁለቱም ሀገራት አይናቸውን አያምኑትምና ተመልሰው ወደ ጦርነቱ መግባታቸውም ይታወቃል። እውን አሁን ትራምፕ በኢራን ላይ ያወጁት የምጣኔ ሀብት ጦርነት ሙሉ በሙሉ ተፈጻሚ ይሆን? ሌላው ቀርቶ አሜሪካ በቻይናና በኢራን መካከል ያለውን የንግድ ግንኙነት ማቋረጥ ትችላለች ተብሎ አይታሰብም። ቻይና ከኢራን ላይ ከ80 በመቶ በላይ የነዳጅ ዘይት ሀብቷን የምትገዛት ሀገር ናት። ዛሬ በተሰማ ሌላ ዜና ደግሞ አሜሪካ በዚያው በሆርሙዝ የውሃ ወሽመጥ የነዳጅ ዘይት የምታጓጉዝበት ምስጢራዊ መስመር መዘርጋቷ ተገልጧል። ዘገባውን ያሰራጨው አግዚዮስ ሲሆን 2 የአሜሪካን ባለስልጣናትን በዋቢነት ጠርቶበታል። በዚያ አሁን አሜሪካ በሚስጥር ከፍተዋለች በተባለው ሌላ የመርከቦች መተላለፊያ መስመር በቀን ከ15 እስከ 20 ነዳጅ ጫኝ መርከቦች ይጓጓዙበታል፣ እያቋረጡ ያልፋሉን የተባለው አሜሪካ አዲስ ከፍተዋለች በተባለው ምስጢራዊው የሆርሙዝ ወሽመጥ መስመር በየዕለቱ 10 ሚሊዮን በርሜል ነዳጅ ዘይት ይወጣልም ሲል ዘገባው ያብራራል። ያ ማለት ደግሞ በሆርሙዝ የውሃ ወሽመጥ ጦርነቱ ከመጀመሩ በፊት ሲተላለፍ ከነበረው የነዳጅ ዘይት መጠን ግማሽ ያህል መሆኑ ነው። በኢራንና በአሜሪካ መካከል መተማመን የሚባል ነገር የለም ነው የሚባለው። የሚታመን ዜና መስማት አስቸጋሪ መሆኑ ይነገራል። ይህ ሁለቱ ሀገራት ሹማምንት ክፉኛ ይተማማሉ፣ በአደባባይ የሚወራረፋሉ፣ ይዛዛታሉ ይሏቸዋል። በኢራን አብዮታዊ ዘብ ኃይሉ ከፍተኛ አዛዡ ብሪጌዲየር ጀነራል መሐመድ ረዛ ናቅዲ ያሉት ትናንት ምሽቱን እኔ ከትራምፕ ይልቅ የትኛውንም የታክሲ ሾፌር አምናለሁ ብለዋል። እኒያ ከኢራን አብዮታዊ ዘብ ኃይሉ ባለ ከፍተኛ ወታደራዊ ማዕረጉ ጀነራል መኮንን መሐመድ ረዛ ናቅዲ ትራምፕን ሲገልጧቸውም ሾርት ሳይትድ ቻይልድሽ ነው ያሏቸው። በጥቅልም የህፃን ልጅ ባህሪ ያለው ሲሉ ክፉኛ ወርፈዋቸዋል። ትራምፕን እምነት የማይጣልባቸው ሲሉ ደግመውና ደጋግመው አብጠልጥለዋቸዋል። ናቅዲ በማብራሪያቸው ማሰሪያም አሉ እኔ ትራምፕን ከማምን የታክሲ አሽከርካሪን የበለጠ አምናለሁ ነው ያሉት። በኢራን አብዮታዊ ዘብ ኃይል ከፍተኛ አዛዡና አማካሪው ብሪጌዲየር ጀነራል መሐመድ ረዛ ናቅዲ ትራምፕ በመላው ዓለም ፊት እየወጡ የሚናገሩት ውሸትና ተፈጻሚነት የሌለው ቃል መግባት አሜሪካን በድፍን ዓለም እንዳትታመንም ደካማ እንድትሆንም አድርጓታል ሲሉ ስቀዋል። ሰሞኑን የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝን የውሃ ወሽመጥ የአሜሪካ ግዛት ነው ሲሉ በአዋጅ እንደሚያስነግሩ ማስታወቃቸውና መዛታቸው፣ ትናንትናም ደግሞ ፕሬዚደንቱ የሆርሙዝን ወሽመጥ የአሜሪካ ግዛትነት የሚያሳይ ምስል መልቀቃቸው ይታወቃል። ኢራን
ኢራንም ከስህተት አስተምርሃለሁ ከቶም መልስሃለሁ ስትል መዛቷና ማስጠንቀቋም አይዘነጋም። ኢራን መለስ አድርጋም በትናንትናው ምሽቱ መግለጫዋ የካሊፎርኒያን ግዛት አዲሱ የኢራን ግዛት ብለዋለች ነው የተባለው። ኒው ቴሪቶሪ ልክ ትራምፕ ባሉበትና የሆርሙዝን ወሽመጥ ኒው ዩናይትድ ስቴትስ ኦፍ አሜሪካን ቴሪቶሪ ባሉበት መልኩ መሆኑን ልብ ይሏል። በዚያ አሁን ኢራን አዲሱ ግዛት ስትል ባወጀችው የካሊፎርኒያ ግዛት ከ141 ሺህ በላይ ኢራናውያን አሜሪካውያን ይኖራሉ ሲል የአናዶሉ ዘገባ ይዘረዝራል። ይህ በእንዲህ እንዳለ ሶስቱ የሱኒ አራማጅ ሙስሊም ሀገራት የመሰረቱት የመከላከያ ትብብር አካል የአሜሪካው ፕሬዚደንት ዶናልድ ትራምፕ በመካከለኛው ምስራቅ ቀጠና ኃይላቸው መልፈስፈሱን ተከትሎ መሆኑን የሚያሳዩት በርክተዋል። እኛ አሁን የኔቶን መሰል የመከላከያ ጥምረት የመሰረቱት ሀገራት ሶስቱም በኢራን መልካም የማይታሰብላቸውና በኢራን ኢላማ ቀለበት ውስጥ ያሉ ናቸው ነው የሚባለው። ስንቃችን በልባችን አለ ይሏል አሞራ። ከሶስቱ የመከላከያ ዘርፍ ውል ፈራሚ ሀገራት መካከል አንዷ ቱርክ ከእስራኤል ጋር ክፉኛ የተካረረች ሀገር ናት። ሰሞኑን የቱርክ ባለስልጣናት በሶሪያ ጉብኝት ማድረጋቸውን ተከትሎ እስራኤል የሶሪያን አየር ማዘዣ ሰፈር ክፉኛ መደብደቧና ማውደሟ የባሰውን ሁለቱን ሀገራት ቱርክና እስራኤልን ማፋጠጡም ነው የተገለጠው። ሰው መጣ ነገር መጣ ይሉትን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት አሶሺየትድ ፕሬስን፣ ኒውስ ኮስሞስን፣ ኒው አረብን፣ አዣንስ ፍራንስ ፕሬስን፣ ኪቭ ፖስትን፣ ፋይናንሻል ታይምስን፣ ኢንተርናሽናልን፣ ኢንዲያ ቱዴይን፣ ሂንዱስታን ታይምስን፣ ጋልፍ ኒውስን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ሎንግዋርድ ጀርኒን፣ ዋሽንግተን ፖስትና ጄሩዛሌም ፖስትን ተጠቅመናል።